በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ደግነቱ ፍቅሩና ምሕረቱ በሕይወት በጤና ያላችሁ እግዚአብሔር ብሩካን ጌታችን ኢየሱስ ክርስቶስ መስቀል ላይ ሞቶ ዕዳ የከፈለልን ያዳንን ሕዝብ የሆናችሁ የእግዚአብሔር ልጆች ተብላችሁ ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ በራቅሊጦስ መንፈስ ቅዱስ ለዘላለም ክብር ያተማችሁ ሁላችሁ ሰላም ለእናንተ ይሁን። ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። ይህን ጊዜ ሰጠን እናመሰግነዋለን። በትምህርቱ ላይ እንዳያችሁት የግብፅ ወርቅ የነፍሳችን ጠላት በሚል ርዕስ ነው የምንማረው። እንግዲህ ትምህርቱ የተገኘው ከዘጸአት መጽሐፍ ነው። ዘጸአት መጽሐፍ ላይ የግብፅ ልጆች የእስራኤል ልጆች ባሪያ ባረጉበት ዘመን የእግዚአብሔር ጉብኝት ደርሶ ሙሴ ልኮ ሕዝቡን ከግብፅ ባወጣ ጊዜ ግብፃውያን ሐዘን ተቀምጠው ሳለ የእስራኤል ልጆች ከግብፃውያን ወርቅን በዝብዘው እንደወጡ መጽሐፍ ቅዱስ ይነግረናል። ኦሪት ዘጸአት ምዕራፍ 12 ላይ ቁጥር 36 እንደዚህ ይላል። ዋቃቸውንም በልብሳቸው ጠቅልለው በትከሻቸው ተሸከሙ። የእስራኤል ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያን የብርን የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉት እንዲሰጧቸው ሞገስን ሰጠ። እነርሱ ግብፃውያንን በዘበዙ ይላል። እንግዲህ ወርቅ ከግብፃውያን ተቀብለው ወደ ሀገራቸው መመለሳቸውን መጽሐፍ ቅዱስ ይነግረናል። እንግዲህ እነዚህ ሰዎች ባሮች ነበሩ። እርግጥ ነው በጣም ብዙ ግፍ የደረሰባቸው ናቸው። በነፃ ያገለገሉ ናቸው። ባሪያ ማለት ዕቃ ማለት ነው። ባሪያና አህያ አንድ ነው። ይበላል፣ ይጠጣል፣ ከዛ ይጫናል፣ ይታሰራል፣ ይገረፋል። መብት የለውም፣ ክብር የለውም፣ ወደ ወደደው መሄድ አይችልም። ባሪያ ማለት ያ ማለት ነው እና ባሪያው አህያውን ለምሳሌ ጌታው ቢገድለው ማንም አይጠይቀው። በኢትዮጵያ ውስጥ ባለው ሁኔታ ባሪያውን ቢገድለው አንድ ግብፃዊ ማንም አይጠይቀውም። ዕቃው ስለሆነ አንድ ሰው ብርጭቆ መስበር እንደሚችል አይነት ቀላል ነበር። በእንዲህ አይነት ሁኔታ ውስጥ በተገዙባት ምድር ውስጥ እንግዲህ እግዚአብሔር አሰባቸውና ማርና ወተት ወደምታፈስ የራሱ ሰማያዊ ደመወዝ ወዳለባት ሀገር ተመልሰው ወጡ። እውነት ለመናገር የግብፃውያን ወርቅ ለነሱ ያስፈልጋቸውም ነበር። የሚያኖር እግዚአብሔር ነበረ በነሱ መንገድ ውስጥ ፈጽሞ የሰው ልጅ እንጀራ ጠቅሞ አያውቅም። በእስራኤላውያን ጉዞ ውስጥ 40 ዓመት ሲጓዙ የዘሩትን አልበሉ፣ የፈተሉትንም አልለበሱ። ጫማቸውም አላለቀ፣ ልብሳቸውም አላለቀ። ምግባቸውም ከሰማይ የሚወርድ መና ነበር። ውሃቸውም ከሞዓብና ከአሞናውያን የተገዛ ሳይሆን ከአለት የፈለቀ ነበር። ሁሉ በእግዚአብሔር ላይ የተደገፈ መግቦት ነበር የነበራቸው። እግዚአብሔር ለሕዝቡ መግቦትን ያዘጋጃል። ለዚህ ነው ጠዋትና ማታ ስንጸልይ የዕለት እንጀራችንን ስጠን ዛሬ የምንለው። እግዚአብሔር የሚሰጠው እንጀራ አለ፣ ከግብፅ የምንሰበስበው ደግሞ አለ። ግብፃውያን በግፍ የሚሰበስቡት ወርቅና ገንዘብ የግብፅ ወርቅ ይባላል። ዛሬም እንደዚሁ ነው። ቤታችን ውስጥ ሴተኛ አዳሪዎችን ቀጥረን የምንሰበስበው ገንዘብ ይኖረናል። አሽሽና ድራግ ሸጠን የምንሰበስበው ገንዘብ ይኖረናል። የሰው ንጹህ እንባ እየዘረፍን የሰውን ቤት እያፈናቀልን እየወሰድን እየቀማን ብዙ ገንዘብ ይኖረናል። ለሰው ልጅ በቂ ደሞዝ ሳንከፍል ትንሽ ደሞዝ እየከፈልን ብዙ እያሰራን የሰው ላብ ገንዘብ አድርገን የምንኖር ሰዎች እንኖራለን። ይህ ሁሉ የግብፅ ገንዘብ ይባላል። የግብፃውያን መገለጫ ንጹህ ሕዝብን ባሪያ ማድረግ ነው። በቃ በግፍ መግዛት ነው። ሰውን እንደ ሰው አለማየት ነው። ግብፃውያን ችግር እሱ ነበር። እና እቺ ግብፅ የምትባለው የምንኖርባት ዓለምና ሲስተሟ ነው። እና የምናገኘውን ያክል ባንከፍል እንኳ ትንሽ እንደው ፌር የሆነ ክፍያ ለምናሰራቸው ሰዎች መክፈል አለብን። አንዳንዶቻችን ያሰራናቸው ደህና ምግብ አንሰጣቸዋለን። ዘይት የሌለበት ወጥ የምናበላቸው አለ። እያንዳንዱ ጉዳይ የምንቆጣጠራቸው ሰዎች አለ። ብዙ ሰራተኞች አሉ፣ ግን ዲቴል ጉዳያቸውን ተቆጣጥረን የምናስጨንቃቸው ሰዎች አለ እና እነዛ ሰዎች ለእኛ ታማኞች እንዲሆኑ ሳይሆን ጠላቶች እንዲሆኑ፣ ገዳዮች እንዲሆኑ ልናደርጋቸው እንችላለን። ግብፃውያን የሚገርማችሁ
ባረጉት መጥፎ አስተዳደር ምክንያት እንዲገሏቸው ነበር የሚያነሳሷቸው። ሙሴ አንዱን ግብፃዊ እንደገደለውና ሸዋ ውስጥ እንደቀበረው ተጽፏል። የሰራውን ግፍ አይቶ በወንድሙ በእስራኤላዊ ላይ እና ግፍ የሚሰሩ ሰዎች በቃ ግፍ ይከተላቸዋል። ደመኞች ይከተላቸዋል። የሰው ንብረት የሚቀሙ፣ የሰው ገንዘብ የሚቀሙ፣ ሚስቶቻቸውን እያስለቀሱ ገንዘብ የሚሰበስቡ፣ ለሚስቶቻቸው ትንሽ ነገር የማይሰጡ አባሯዎች አሉ። ብዙ ገንዘብ እጃቸው ላይ ያለ፣ ሚስታቸው በጣም ተጨንቃ የምትኖር፣ እነሱ ግን በጣም ውድ ውስኪ የሚጠጡ። ይሄ ገንዘብ የሆነ ቀን ወንበዴ ሊወስዶ ይችላል፣ ገዳይ ሊወስዶ ይችላል። የግብፃውያን ወርቅ ቀላል አይደለም። ሲተረጎም እኛ ጋር ሲመጣ ቀላል አይደለም። ክደን የወሰድ ነው። ከሰው ጋር እንሰራለን ብለን አምጥተን ክደን የወሰድ ነው ገንዘብ አለ። ያ ሰውዬ እያለቀሰብን ነው እስካሁን። እኛ ምንም አይመስለንም። ገንዘብ ካለ በሰማይ መንገድ አለ ብለን እናምናለን። ነገር እንደሚገለበጥ እንረሳለን። የተካዱ ሰዎች ውስጥ መተው ላይ እንደሚቀመጡ፣ የካዱ ሰዎች እንደሚንጠለጠሉ ገመድ ላይ እንረሳለን። እግዚአብሔር ፈራጅ ነው። ይሄን ያከብራል፣ ያናዋርዳል። እግዚአብሔር ቃል ይሄ የግብፃውያን ገንዘብ ነው። የሰው ሐዘን ያለበት ገንዘብ በውርስ በምን በቃ አንድ ቤተሰብ ታሪክ እየሰማሁ ነበርና መጽሐፍ እንትናን መጽሔት ላይ አዶፕት ያደረጉት ልጅ አለ። ደግሞ ሴትየዋ 5 ልጆች አሏቸው፣ ቤት ነበራቸው እና ድንገት ሴትየዋ ሲሞቱ አዶፕት ያደረጉት ከልጅነቱ ጀምሮ ያሳደጉት እንደ ልጅ ሆኖ ያደገ ልጅ ነው። ሕጋዊ ልጃቸው ነው። ወንድሞቹ ግን ንብረት አላካፈሉት። እናትየው እናት አድርጋ አሳድገው፣ ወንድሞቹ ግን ወንድም አላረጉት። እንደዚህ አይነት ታሪክ አንብቤ በጣም ስገረም ነበር። እና እንዲህ አይነት ገንዘብ አሁን ለምሳሌ የዚህን ልጅ ይሄ እናቱ ናት ያሳደገችው፣ እናቱ ነች። ያቺ እናት የሰራችውን ንብረት የመካፈል መብት አለው። ይህንን ደሞዝ የሚቀማው ሰው በህይወት ዘመኑ ሁሉ መከራ ነው የሚከተለው። ገንዘብ እንደሆነ የቆጥረ ነው ያልቃል። ዕዳችንን ግን ያስከፍለናል። እግዚአብሔር ልጅ የግብፃውያን ገንዘብ ዕዳ ያስከፍላል። ጣጣው ብዙ ነው። ይዘውት ወጡ፣ እስራኤላውያን ይዘውት ወጡ። ከዛ በኋላ መጽሐፍ ምዕራፍ 32 ላይ ስታነቡ ደግሞ ሙሴ ተራራው ላይ ሄዶ ቆየብን፣ ከእግዚአብሔር ጋር እነጋገራለሁ ብሎ ጠፋብን፣ እኛ ከፊት ለፊታችን የሚሄዱ ማለት ስራልን ብለው አሮንን ጠየቁት ይላል ደግሞ መልሶ። ከዛ በኋላ ይህንን ወርቅ ሰብስባችሁ ፈጭታችሁ አምጡልኝ አላቸው። ወርቃቸው አምላክ ሆነላቸው ነው የሚለው እግዚአብሔር ቃል። ጥጃ ሰርቶ አመጡ። ለእግዚአብሔር ታቦት መለበጫ አይደለም የሚዋሉ የግብፃውያን ወርቅ የግፍ ገንዘብ ስለነበር ጣዖት ለመሆን ዋለ። እግዚአብሔር የሚወደውና የሚፈልገው ገንዘብ አለ፣ የሚጸየፈውም ገንዘብ አለ። የግፍ ገንዘብ ይጸየፋል። ወንድምህን አስለቅስ ያመጣውን ገንዘብ ምጽዋት ውስጥ የምትከት ከሆነ እግዚአብሔር በዛ በከተት ከሆነ የሚቀጣ አይሰበተበትም። እግዚአብሔር የእውነት አምላክ ነው፣ የጽድቅ የፍርድ አምላክ ነው። ወሰዱና ጣዖት አረጉት ይላል። እና አንዳንዴ ከግብፅ የሰበሰብነው ገንዘብ ልባችን ውስጥ የሚሰራውን ተራራ ታስተውሉታላችሁ። ሰሞኑን አንድ መምህር ምን አለ? ሰው ዝሙት ሲሰራ ከሚስቱ ጋር ሚስቱን ትቶ ሌላ ሴት ጋር ሄዶ ቢተኛ ወይም ባሏን ትታ ሌላ ወንድ ጋር ሄዳ ብትተኛ ወዲያው ነው የሚደነግጡት። ዝሙት ሰውን ቶሎ የመውጋትና የማጥቃት እንዲጸጸቱ ልብ ጋር የመድረስ መንፈስ ይሰጣል። ስለዚህ ሰዎች ደንግጠው ንስሐ ይገባሉ፣ ይመለሳሉ። ቢጨክንስ አንድ ሰው ጨካኝ ቢሆን የሰው ገንዘብ ቀብቶ ቢኖርስ ትዕቢተኛ ቢሆንስ አይሰማው። ትዕቢት ሕይወት ነው የሚመስለን፣ መንጠቅ ሕይወት ይመስለናል፣ ስራ ይመስለናል። ለማመንዘር ተንበርከን ንስሐ እንገባለን። ለቀማኑ ገንዘብ ግን አይሰማንም። ለእግዚአብሔር ሰተነው ልናታልለው እንፈልጋለን። መንፈሳዊ ቦታ አስቀምጠነው ትንሽ ድርሻ ሰተነው ልንነግድበት እንፈልጋለን። ከዚያ ነፃ ልንሆን አስራት ከፍዬበታለሁ ብለን ህጋዊ ልናደርገው እንሞክራለን። ለዚህኛው ኃጢአት ለዚህ ተግባራዊ ለሆነ ኑሮ ለሆነው ግን ከባድ ኃጢአት ግን ንስሐ እንገባም ይላል። የዝሙቱን ያህል በጣም መጠንቀቅ ያስፈልጋል። እግዚአብሔር ልጅ የሰበሰብነው የዓለም ገንዘብ ልባችን ላይ የሰራው ምንድን ነው? ምን ይሰማችኋል? እናንተ ገንዘብ ያላችሁ ሰዎች ምን ይሰማችኋል? ሰውን ሁሉ እኩል ታያላችሁ? አትጸየፉ?
አንዳንድ ጊዜ የሆነ ነገር ሲሆንባችሁ በገንዘባችሁ አላስፈራራችሁ? በገንዘባችሁ ብዙ ነገር አልገዛችሁ? የማይገባውን ሰው ንብረት ቀምታችሁ ወስዳችሁ ጉቦ ከፍላችሁ ሕግ ያዳረጋችሁ? ምንድን ያደረጋችሁት በገንዘባችሁ? የግብፅ ገንዘብ ጣዖት ሆኖ ፊት ለፊታችን መቆሙ የአምላክን ቦታ ይዞ እኛን መዋጋቱ አይቀርም። ለዚህ ነው እግዚአብሔር ቃል በሚጠፋ ገንዘባችሁ የማይጠፋውን መዝገብ አከማችሁ የሚለው። ሉቃስ ወንጌል 19 ላይ አጭሩ ዘኬዎስ ቶሎ ነው የገባው ይሄ ትምህርት። ጌታ ወደ ቤቱ ሲገባ አንተማ ቤት ከገባ አንተንማ ከሰማሁ ቃልህንማ ከሰማሁ በቃኝ፣ ካለኝ እኩሉ ለድሆች እሰጣለሁ፣ በግፍ የቀማሁት ካለ 4 እጥፍ መልሳለሁ። በአመፅ የሰበሰበውን ገንዘብ ቦታውን አስያዘው ማለት ነው። ድሆች እንጀራ እንዲበሉ አደርጋለሁ፣ እንዲማሩበት አደርጋለሁ። የፈረሰ ቤታቸው ጠግንላቸዋለሁ። ለባልቴቷ መጠለያ ያሰራላታል። ረዳት ለሌላት ባል ለሞተባት ምስኪን ለልጆቿ ሁሉ ነገር ይገዛበታል። ሰብስቤዋለሁ። የአመፃ ገንዘብ ነው፣ የግብፅ ገንዘብ ነው፣ የግብፅ ወርቅ ነው። ልቤ ላይ ቤት ከሚሰራ እኔ ሰማይ ላይ ቤት ሰራበታለሁ። ልቤ ላይ ተራራ ከሚሰራ እኔ በሰማይ ድልድይ ሰራበታለሁ። የግብፅ ወርቅ እንታውቁበት ይገባል። ጣዖት ሆኖ ነው የሚገለን፣ ይገለናል። ይገርማቸው ግብፃውያን የሰጧቸው ወርቅ በኮሬብ ጣዖት ሆኖ ጥጃ ሆኖ ተሰራ። ሙሴ ወረደና ደግሞ ያንን ፈሽቶ አጠጣቸው፣ ገደላቸው ይላል። ሞቱበት። ወርቅን የሚወዱ ይነቀሉ ይላል እግዚአብሔር። ተፈጸመባቸው፣ ሞቱበት። እግዚአብሔር ልጅ እና የምንኖርበት ዓለም የሰጠን ገንዘብ እንዳይገለን፣ አደራችሁን እንዳይገለን፣ ህይወታችንን፣ ማዕከላዊ ስፍራችን፣ ልባችንን፣ መቅደሳችንን እንዳይቆጣጠርብን፣ ልባችንን እንዳይፈትንብን አደራችሁን። እግዚአብሔር ልጅ አደራችሁ፣ አደራችሁ። ይህ ዓለም የሚሰጠን ገንዘብ የሚታመን አይደለም። ስሩ፣ ገንዘብ አግኙ። በተቻለ መጠን ዕዳ አይኖርባችሁ፣ የሰው እንባ አይኖርባችሁ። እንጀራችሁን በመርዝ ጋዝ አትጋግሩ፣ ግን ስሩ። ስራ ስለሰራችሁ ምንም ችግር የለውም። ብትሰሩ ብትነግዱ። አንዲት ሴት ወይን ሸጣለሁኝ ኃጢአት ይሆን ብላ ጠይቃኝ ነበረ ሰሞኑን። ወይን ስለሸጠች ውስኪ ስለሸጠች አንድ ሴት ኃጢአት አትሰራ። ድራግ ብትሸጥ ግን ኃጢአት ትሰራለች። ሴተኛ አዳሪ ግን ብትሸጥ ኃጢአት ትሰራለች። ሰውን የሚገሉ ሰው ማይቆጣጠራቸው ሞት የሚሸጡ አሉ። ምን ሰራውን ስራ በደንብ መለየ። ወርቅ ሁሉ ወርቅ ነው ወይ? ቤታችን መጥቶ ለእግዚአብሔር ዙፋን ለታቦቱ መለበጫ የሚሆን ወርቅ አለ። አምጥተው የሰጡት ደግሞ ጣዖት የተሰራበት ወርቅ አለ። የጥፋት እንዳይሆንብን ከዚያ ለምንሰበስበው ገንዘብ ምን ቁም ነገር ሰራችሁ? በህይወታችሁ ምን አደረጋችሁ በገንዘባችሁ? እናንተ ነጋዴዎች፣ እናንተ ባለ ገንዘቦች ምን ሰራችሁ? እግዚአብሔር ደስ የሚሰኝበት ፈገግ የሚልበት በእውነት የልብ አምላክ ለእናንተ እንዲፈርድ የሚያደርግ ነገር ምን ሰራችሁ? በደንብ አስቡበት። እግዚአብሔር ልጅ ወርቅ ሁሉ ወርቅ አይደለም፣ ገንዘብ ሁሉ ገንዘብ አይደለም። ሰው በገንዘቡ ብዛት አይኖርም ይላል እግዚአብሔር። መስራት ያስፈልጋል። ገንዘብ ግን አይታመንም። የሚታመን የሰማይ አምላክ ነው። ገንዘብ ጌታ ሊሆን አይችልም። ጌታ ኢየሱስ ነው። ይህን ማወቅ ያስፈልጋል። እግዚአብሔር ልጅ የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ እመቤታችን ራይት በረከት፣ የመላእክት ጥበቃ አብሮን ይሁን። ከዚህ ከትምህርት ጋር አገናኝቼ 2 እናቶች አሉ ትናንትና አስተካክዬ ያገኘኋቸው እና አንደኛዋና በተለይ በጣም ድጋፍ የምትፈልግ እናት ነች። የጉሮሮ ልጇን አፍንጫ ውስጥ ስጋ አይነት ነገር የሚዘጋ እድሜን የሚያቀጭጭ እንዳያድጉ ልባቸው እንዲታመም የሚያደርግ የተዘጋ ስጋ ያለበት ሕፃን ልጅ አላት። ባል የሌላት ሴት ነች።
ያው የደወለ ሐኪም ነው እንደሚደወልልኝ ሐኪሟ ነው ብታግዟት ከሆነ ብሎ ነበረ። እሷን ማገዝ ብንችል 50 ሺህ ብር መስጠት የሚችል አንድ ሰው ለእሷ ሰርጀሪ ሰርቶ ሲያውቅ ድረስ 911 413 80 ስልኬ ላይ ያሳውቁኝ እና እነዚህ እናቶች ሁለቱም ባል የሌላቸው ራሱ እችኛ ግን የመጀመሪያዋ ሴት ግን ትንሽ የካቲት 12 የሚባል ሆስፒታል መታከም አለባት ብለውኛል። እስቲ አናግሮኝ 911 413 80 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር። እግዚአብሔር እናንተን ደጃቸውን ይባርክ። የሰበሰብነው ወርቅ ያገኘነው ገንዘብ እንቅፋት እንዳይሆንብን በእውነት እኛና ክርስቶስ ያለን መንገድ ላይ እንዳይገባብን ይጠብቀን። መንፈስ ቅዱስ ልብ ይስጣችሁ፣ ጥበብ ይስጣችሁ፣ ማስተዋል ይስጣችሁ፣ የመንፈስ ቅዱስና ይስጣችሁ፣ ይስጠን። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም